የተደወለልኝ ከዛ በኋላ ያለው ነገር እኔ ብዙም ከባድ ስለሆነ ብዙም የማስታውሰው ነገሮች ለተወሰኑ ቀናቶች ራሴንም በትክክል የሆነውን ነገር ማስታወስ አልችልም ነበር በጣም እስካሁን ድረስ ስለዚህ ጉዳይ ሳስብ በተቻለኝ መጠን ለማቆም ለማሰብም ባልፈልግም በጣም የሚገርመኝ ያዘን ነገር ሰርክ አዲስ መሆኑ ነው በቃ ድንገት ተዋውቀውን አብረውን የሚያለቁ ሰዎች አሉና ደስ ይለኛል ይውይ አይዞሽ ከኔ ጋር ነሽ ያለሽ ጓደኛዬ ልጅ ነው አለ ምክንያቱም ልጄም ጓደኛዬ ነበር ነይ ማርታ ጸጋ ይባላል በሙያዬ ነርስ ነኝ ሬጂስተር ነርስ ባው ዘለቀ ይባላል እኔ መሐንዲስ ነኝ ሲቪል ኢንጂነር ነኝ የሲቪል መሐንዲስ ነኝ ከዚህ ከመሄዴ በፊት ሃይ ስኩል ጨርሼ ነው ሄድኩት የሥራ ዓለም ውስጥ አልገባሁኝም እና እዛው ነው ትምህርት ቤትም የጨረስኩት መጀመሪያ ወደ ግሪክ ሀገር ነው ሄድኩት ከዛ በኋላ ደግሞ እዛ 3 አመት ቆይቼ ወደ አሜሪካን ነው ሄድኩት በጣም ሪስፖንሲብል ፐርሰን ነበርኩኝ ማለቴ ኃላፊነት የሚሰማኝ ሰው ነበርኩኝ ብዙ ምረብሽ አልነበርኩኝ ጥሩ ጊዜ ነበር ያው የወጣትነት ጉልበትም አቅሙም ስለነበረ ከዛ በአጋጣሚ አንዳንድ ነገሮች ተፈጠሩና ለስልጣና ወደ ጣሊያን ሀገር መሄድ ቻልኩኝ ከዛም ከጣሊያን ሀገር ወደ አሜሪካን ሀገር ለመግባት ችዬ አሜሪካን ሀገር ገብተን ያው ኑሮ ዛ ተጀመረ የኔ አስተዳደግ ያው አብዛኞቻችን በአንድ ሰፈር ውስጥ ሆነን ያደግን ልጆች ጓደኛሞች ሆነን በእግር ኳሱም ወደዚህ ወደዛ በማለቱም አንድ ላይ የነበርን ያው እንደምታውቁት ነው ብዙ አንድ ላይ ስብስብ ብሎ ያደገ ያንዱ እናት አንዱ ልጅ የምታሳድግበት ያንዱ አባት አንዱ ልጅ የሚቆጣበት ማህበረሰብ ውስጥ ነው ያደኩት ማለት ይችላል 4 ኪሎ አካባቢ ከስላሴ ጀርባ ነበርንና እዛ ሰፈር ያው በጣም አብረን ያደግን ጓደኞች ያሉ አሁንም ድረስ ያሉ አሉ ግማሾችን በሆቴል አሉ ግን ያ በጣም ብዙ ነገሮችን በጋራ አንድ ላይ እንድናረግ የፈቀደበት ጊዜ ነበርና ጥሩ ጊዜ ነበርን በያስባለሁ የወጣትነት እድሜያችን ብዙ ነገሮችን ለማየት ይጓጓንበት እድሜ ነበረ አሜሪካን ሀገር የሄድኩት በ19 በፈረንጆቹ አቆጣጠር 1990 ነው እንግዲህ ያ ማለት ወደ 81 82 አካባቢ ነው ከዛ ሀገር ወጣው ከኢትዮጵያ መጀመሪያ ጣሊያን ሀገር ሄጄ 1-2 አመት ተኩል ቆየው ከዛ በኋላ ወደ አሜሪካን ሀገር ሄድኩኝ እዛም እንግዲህ አዲስ ህይወት ነበረ ጓደኛ እህት ቤት ነበር የገባሁት እንደማንኛውም ሰው አዲስ ህይወት ሲጀመር ከትንሽ ይጀመራል ያው ግን እግዚአብሔር ይመስገን ብዙ ጥረቶች አድርገን ጥረቱ ውጤት አግኝቷል ያስባለሁ ከባድ ነው ግን ለምሳሌ ጣሊያን ሀገር በመሄዴ ትንሽ የዚህን የውጭውን ሀገር ህይወት የብቸኝነቱን ኑሮ ራትን ማሸነፍ ምን እንደሚያስፈልግ የሚባለው ነገር ያዘጋጀኝ ይመስለኛል አሁን ቀጥታ አሜሪካ በገባ ከነበርኩበት ያ ቅርበት ያለው ማህበረሰባዊ ኑሮ እዛ መግባቱ ሽግሩ ይከብደኛል በያስብ ነበር ግን ጣሊያን ሀገር በመኖሬ ብቸኝነቱንም መታገሉንም ህይወትን ለማሸነፍ መጣጣሩንም እዛ ለ2 አመት ተኩል መለማመዴ ከፍተኛ አስተዋጽኦ አለው በየገምታለሁ እኔም ጊዮርጊስ አካባቢ ነው አዲስ አበባ ነው የተወለድኩት ያደግኩት እዛ ነው አንድ ሴት ነኝ ደግሞ ለቤተሰቤና በጣም እንክብካቤ ነው የነበረው ለኔ እና በጣም ከባድ ነው የሆነብኝ የነበረው ብዙ ጊዜም ለመመለስ ሁሉ ፕላን ነበረኝ በጣም ናፍቆት ነበረ በጣም ብዙ ችግር ነበረ እና ያንን ሁሉ ተቋቁመን ግን 3 አመት ሲሆን ለመድ ነው እና ወደ አሜሪካን ስንመጣ እንዳለው እሱም እንዳለው የጣሊያንም የግሪክም ኑሮ የተመሳሰለ ነው የኢሮፕ ኑሮ እና ወደ አሜሪካን ስመጣ በጣም አልተቸገርኩኝ የተገናኘ ነው እንኳን እንዳጋጣሚ ሆኖ የጓደኛዬ እህት ባል ጋር እንደዚህ ሻይ እንጠጣ ምናምን ብለን ስንሄድ እሷ የምትሰራበት ሬስቶራንት ነበር እየተማረች ትሰራ ነበር እዛ እንደ ዌትረስ ሆናና እዛ ታያየንና በጣም ዋው እንዴ በጣም ደነገጥኩ እዛን ጊዜ በደንገጥ ለዛ ለጓደኛዬ እህት ባልም ደመቀ ይባላል ነገርኩት እንዴ እንደዚህ አይነት ልጅ እዚህ አካባቢ ምን ሰራለች ብቻዋን ምናምን አልኩኝ እኔ አላቅም ለማን ተራስ እንደምታቃርገና በዛ ያው መመለስ ነበረብኝ እሷም ይመስለኛል የደነገጠች ይመስለኛል በጣም በመጠኑ እኔም ራሴ በጣም ባየዋት ጊዜ ደስ አለኝ
አንድ ነገር ማድረግ እንዳለብኝ ይገባኛል እና እንደው ፍቃዷ ከሆነ መጀመሪያ ላይ ነገር እንደሌለ ምናምን ማጣራልኩኝ እየተመላለሰ ብዙ ኮንሲስተንት ሲሆን ስልኬንም ሰጠሁት እና መቀራረብ ጀመርን ማለት ነው እንደማንኛውም ከዛም አላማው ምን እንደሆነ ሳውቅ እኔም ሲሪየስ መሆን ጀመርኩኝ ለቁም ነገር መሆኑን የለኝም ነበር እኔም አዲስ ነኝ ከሚገርምሽ ደግሞ ሁለታችንም እሱም በ90 እኔም በ90 አዲስ ነበርን ሁለታችንም እኔም ትምህርት ቤት ገብቼ ኮሌጅ እየሄድኩኝ ዌትረስነት ሰራ ነበር እዛ መጥቶ ነው የተዋወቅነው ስለዚህ ጥሩ አጋጣሚ ሆነ ማለት ነው እግዚአብሔር እንግዲህ መቼም መንገዱን አስተካከለ እዚህ ሀገር መተን ኢትዮጵያ በወገኖቻችን በዘመዶቻችን ፊት ተጋባን ቅድስት ሥላሴ ነበር ስጋው ደግሞ የተቀበልነው እና በጣም ደስ ይል ነበር ምክንያቱም ለህይወታችን በተለይ ቤተሰብ ምናምን በጣም ነው የተደሰተው ምክንያቱም ያሳደግሽው ልጅ ለወግ ለማረግ ደርሶ ያሳደግሻል ለወግ ለማረግ ደርሳ ስጋው ደግሞ ተቀብላ እግዚአብሔር እንዲያደርገውን ሰው አይለየውም በሚል ለጋብቻ በቃ ነው እግዚአብሔር ትላንትና 30 አመታችን ነበር የሚገርምሽ ነገር ቀለበታችን ነበረ በጣም ጭንቀት የነበረው ምክንያቱም ቀለበታችን ቤተሰቦቻችን በሙሉ ከኢትዮጵያ አሜሪካን መተው እዛ ነበረ ቀለበቱ የነበረው እና አሜሪካን ሀገር አንቺ ነሽ የምትለፊው ሁሉን ነገር ለማድረግ ይሄ እንዲ ነው ብለሽና ያ ነበር የተጨነኩት በእውነት ለመናገር ሰርጋችንን በአመቱ እዚህ ሀገር መተን የደገስ ነው ምንም ነገር ያልተጨነኩበት ምክንያቱም ቤተሰብ ነው የሚደግሰውና እንደውም ቆጭቶኛል ቀለበቱም ለምን እዚህ ያልሆነም ብዬ ምክንያቱም ምንም ሳናስብ በቤተሰብ ነው ያለፈው እውነት ለመናገር አዎ ቤተሰቦቻችን ነው ቴክ ኬር ያደረጉትና እኔ ምንም ጭንቀት አልነበረኝም ለሰርግ ራሴን ከማዘጋጀት በስተቀር ከክፍለ ሀገር የመጡ እኔ ዘመዶቼ ነበሩና ካንኮበር የመጡ በጣም ይገርመኝ ነበርና በጣም ደስ ብሏቸው እዚህ ጊዮን ሆቴል ነበር ተጋባነውና እነሱ ይሄን ጠቅሶ ምንድነው በጣም ደስ ብሏቸው ነበር በጣም በቃ በጣም እና እኔም በጣም አይረሳኝም በጣም እኔን የሚሳስሉ ከባላገር የመጡ ልጆች ነበሩና እነሱ ልክ እንደራሳቸው ሰርግ ነበር የሚጨፍሩ ነበር የሚደሰቱ የነበረው እና ያንን በማድረጌ በጣም ደስ ይለኛል የሷን ቤተሰቦች ከሐረር የመጡ ነበሩ እና ጋራ ሙለታው ለነበሩ ሰዎች የመጡ ነበሩ ከድሬዳዋ የመጡ ሰዎች ነበሩ እነሱ ሁሉ ተሰብስበው በአንድ ድምታ ደስ ብሏቸው በማየቴ በጣም ደስ ይለኛል አሁን ወደ ኋላ መልብሽ ይበሳየው እንኳንም እዚህ ያደረግነው ላል ስንመለስ እኔም ትምርቴን ግራጁዌት አላደረኩም አንድ ትንሽ ይቀረኝ ነበር ያው ኮሌጅ ነበርኩኝ ትምርቴን ጨረስኩኝ አብረን ስለሆነን ነገሮች በጣም እየቀለሉ መጥተዋል ምክንያቱም ለብቻ ነበር የምንረው ነው እኔም ለብቻዬ እሱም ለብቻው ከተጋባን በኋላ እንደ ሀገራችን ደንብ ነው አንድ ላይ መኖር የጀመርነው በጣም ህይወታችንን አቅልሎልናል በብዙ ነገር ፍቅር ስላለ ራስን መስጠት ስላለ ቀላል ነው በዛ አንጣሩ በሌላ አንጣሩ ደግሞ ከአንድ ሰውነት ወደ ሁለት ሰውነት ሆኖ የዛኛውን ያብሮ የተዳር ጓደኛን ፍላጎት ምኞት ደስተኝነት መከታተል ደግሞ ጥሩ ነው መልካም ነገር ነው ግን ራሱን የቻለ ግብዝና ይጠይቃል እሱ ጎበዝ ነበረ ኩክ ማድረግ ይችላል ሁሉን ነገር አግዞኝ ስለሆነ የሚያደርገው ሁሉን ነገር ህይወቴን በጣም ነው ያቀለለልኝ እና ምንም ለኔ ከባድ አልነበረም ኩክ ማድረግ ጣለ ነገርም ተምሯል መቼም ቤት እናትም ቤተሰብም ስላለ ኢትዮጵያ ውስጥ ኩክ ማድረግ አልተለመደም በዛ ጊዜ ጣለ ነገር መኖሩ ግን ኩክ በደንብ ማድረግ ይችላል ሁሉንም ነገር እኩል ነው የምናደርገው ልጅም ስንወልድ ከባድ ነው ያው ለሴት ብዙ ከባድ ነው የሴት የራሷን ፓርት ስላለው ግን እሱንም በመርዳት አግዞኛል 3 ልጆች ነው የወለድነው እንግዲህ 3 ልጆች ሲሆኑን እኔ ምን ዲሳይድ አደረኩኝ እቤት ቁጭ ብዬ ልጆቹን ማሳደግ አለብኝ የመጀመሪያው ልጃችን ቶማስ አንበሳው ይባላል በሱ ላስት ኔም ሆኖ የሚጠራው ቶማስ አንበሳው የሁለተኛ ልጃችን ሴት ልጅ ናት ሚኬላ አንበሳው ትባላለች የሶስተኛው የመጨረሻው ልጃችን ኢዮብ አንበሳው ይባላል ልጆቻችን መጀመሪያው ሲወለድ
በጣም እንግዲህ የሁለተኛ ሴቷ ስትወለድ ማርትዬ ነፍሰ ጡር ሆና ታናሽ ወንድሟ አረፈ እና በሱ ስም ሚካኤል ነበር የሚባለው፣ በሷ ስም ሚካኤል ተባለች። እኔ ቶማስ ገና መጀመሪያም ቶማስ ሳያው የሚያምን ብፁዓን ናቸው የሚለው ነገር በጣም ልቤ ይገባል። ምክንያቱም የክርስትና ሕይወት መሰረቱ እሱ ነው እና እሱን ነው። ሶስተኛው ልጅ ሲወለድ ኢዮብ የሚባለው ነገር ሰው ክርስቲያን ቢሆን ምንም ቢያጋጥመው ይሄ እግዚአብሔር ሰጠ እግዚአብሔር ወሰደ አለው የሚባለው ነገር ለኛ መሰረት ነው የሚል አለኝና እኔ ወንዶችን ስም ሳወጣ እሷ ሴት ስም አወጣች። ከሶስቱ ልጆች በጣም የተለያዩ ናቸው። ሴቷ የት እንዳለች እንኳን አይታወቅም። ቤትም ውስጥ ጋለች ኮርነር ቁጭ ብላ የራሷን ነገር ነው የምታደርገው። ትልቁ በጣም ሰላማዊ ነው የሚያውቁ ሰዎች ነገር፣ ትንሹ ደግሞ በጣም ከሰው ጋር የሚሆን በቃ ሁሉ ነገር ማድረግ የሚፈልግ በጣም እንትን የሚል ልጅ ነበረ። ስለ ኢዮብ አውርተን አንጠግብም እና ኢሞሽናልም ያደርግሻል። ከልጅነቱ ጀምሮ በጣም ተወዳጅ ነበር። እንግዲህ እንደዚህ አይነት ፌቨሬት የሆነ ልጅ ነው ሁሉ ጊዜ የተለየ ነበረ ማለት ትችያለሽ። ቢኮዝ ቶሎ ነው መራመድ የጀመረው፣ ገና በ8 ወሩ ነው። ብዙ ነገሮችን ታላላቆቹ ስለነበሩ እነሱን በመከተል ከነሱ እኩል ለመሆን ራሱን ቀድሞ ያሳደገ ይመስለኛል። በጣም የሰው ፍቅር ያለው ልጅ ነበረ። ሁሉም አላቸው ይወዳሉ፣ የሱ ግን የተለየ ነበር። ራሱ ሳትፈልጊው አቴንሽኑን ራሱ ይወስዳል። አቴንሽን የሚወድ ስለሆነ ከሁሉም ይወስዳል። እኛም ባናደርገው ያው ሁሉም ወንድሞቹም እህቶቹም ይላሉ ለሱ ነው እሱን ነው የምትወዱት፣ ለሱ ነው የምታደርጉት ይሉናል። ልጆችሽን ግን ሁሉንም ትወጃለሽ እኩል የሚለያይ የለም። ግን እሱ በጣም አቴንሽን ስለሚፈልግና ብዙ ነገር እሱ የሚለውን እነሱ ዝም ቢሉም እሱ ተናግሮ ስለሚደረግለት ለሱ ነው አቴንሽን የምትሰጡት ይባል ነበረ። ኢዮብ እንደማንኛውም እልህ አለ። አሁን ትልቁ ለምሳሌ እቃ ሲወሰድበት ይወሰዱ ነው የሚለው እሱ አንድ እቃ የወሰደበትን ሰው እኔ ጋር መተወሪ ብሎ ተቀበል ወይም ከልጅነቱ ጀምሮ ቤተክርስቲያን በሚሄድበት ጊዜ ለምሳሌ ጸበል ያድላል፣ በመጽሐፍ ቅዱስ ያሳልማል። ከዛ በጉልበቱ እዛ ከበሮ የሚያስተምሩ ሰዎችን ከበሮ ተቀብሎ ከበሮ ምታጅ እዛው በቃ በሄደበት ቦታ ብቻ ካለውትን አሁን የሩጫ አሰልጣኞቹ ነበሩ። ከነሱ ጋር አሁን ከአሰልጣኞቹ ጋር ቁጭ ብሎ ማውራት ነው። በተለያየ አጋጣሚ አሁን ከኔ ጋር በጣም ኢዮብ ያረፈ ጊዜ እንትን ብቻ አልነበረም፣ የልጅ ሀዘን ብቻ ሳይሆን በጣም እል ነበር፣ ጓደኛዬም ነበር በእውነት። እግዚአብሔር ግን ብዙ ነገሮችን አብረን ለማሳለፍ በጣም ፈቃደኛ። አሁን ቁጭ ብለን ቤት እንወጣለን ወይ ትንሽ ነገር በቃ የማያስደስተው ነገር በጣም ህይወትን በደስታ የሚጓጓ ልጅ ነበረ። ግን እግዚአብሔር ለሱ ያዘጋጃት 17 አመት ነበረች። ለመመረቅ 1 ሴሚስተር እየቀረው፣ ኮሌጅ ለመግባት 1 ሴሚስተር እየቀረው፣ ብዙ ዩኒቨርሲቲዎች እንደዚሁ ማመልከቻውን አስገብተው ተቀብለውት እሱ ግን ያው በዲሴምበር 11 2020 ላይ ቤት በድንገት ሳናስበው ሳናቀው ህይወቱ አለፈ። እኔ ከውጪ ጠርተውኝ ስመጣ ሳይ መሬት ላይ ወድቀው እነሱ ሊያድኑት ሲሞክሩ ሳይ እኔ መሬት ላይ ጸሎት እነሱን አረብሽም ብዬ ጸሎት ማድረግ ጀመርኩ። ምክንያቱም በፍጹም መቀመጥ መቆም የማይፈልግ ልጅ ነበርና እንደዛው ነው ሳየው በጣም እስካሁን ድረስ ስለዚህ ጉዳይ ሳስብ በተቻለኝ መጠን ለማቆም ለማሰብም ባልፈልግም በጣም የሚገርመኝ የሀዘን ነገር ሰርክ አዲስ መሆኑ ነው። በጣም ያንን ነገር ወደ ኋላ መለስ ብዬ ሳልወድ በግዴ ያችን በቃ ማይረሳ ግዴታ ነው። ግን ምን ይደረግ የልጅ ሀዘን ሁሉ ጊዜም ሆድ ውስጥ ነው። እግዚአብሔር ይመስገን ግን በወገን በሷም ጉብዝና ወንድሞቻችን በስጋ ባይሆንም ከኛ ጋር ሆነው የኛንም ባልቀሰው የኛን ሀዘን አዝነው። ያን ጊዜ ኮቪድ ነበረ። ሰዎች ብዙ ጊዜ አይኬድም በሚባልበት ጊዜ ቤቱ ሞልቶ ነበር። ውጪ ሁሉ ሰው ተቀምጦ በጣም ምክንያቱም ልጁ ይሄ እኮ ያበባው ልጅ ለቅሶ የማርታ ልጅ ለቅሶ አይደለም፣ ይሄ የራታችን ለቀረባካችሁ ኮቪድ ነው አትዩዱ ሲባል
ይሄ የምንቀርበት ሀዘን አይደለም። ይሄ ሀዘን በጣም ቤተክርስቲያን ሲያገኝሽ አንቺን አቅፎ በቃ ነይ ብሎ በቃ እኔ አሁን አለች ቅድስት የምትባል ከጀርባዬ መጥቶ ሲያቅፈኝ እዚህ ሀገር ልጆች በፍጹም አያረጉም ኢትዮጵያ ነው እንደዚህ የሚያረጉት ትላለች። እንደማንም ሰው አይደለም። ትልቁ ቄሶቹ ቢሆን አስተማሪዎቹ ቢሆን ዳይሬክተሩ መጥቶ በሰዎች መሃል ምስክርነት ሲሰጥ በትምህርት ቤቱ ምርቃት ላይ እሱን ሆነና አርገውት ነው ምርቃት ነበረ ስሙን ጠርተውት ነበርና በመንገድ ላይ ሳይኝ የነበረው ፈገግታ ሰው ሰላም ሲል አስተማሪዎቹን ለመርዳት የሚያደርገው ይገርመኛል። እኔም እሱ ካረፈ በኋላ እኔም ማላቃቸው ስለሱ በጣም ያላወቅናቸው ብዙ ነገሮች መጡ። ግን እግዚአብሔር ደግሞ የማይሳሳት አምላክ ነው። እሱ ያረፈበት የሄደበት ምክንያት እግዚአብሔር ለሱ የተሻለ ነገር ነው። እኛንም ህይወት ሁሉም ሰው በጣም እድለኛ ሰዎች ናቸው ዓለምንም ገጭ የሚያልፉት። አብዛኞቻችን ብዙ ሰዎች እኛ የመጀመሪያም መጨረሻም አንሆንም። ብዙ አላማ ነበረው። ኢትዮጵያ ውስጥም መተን ባለፈው በ2014 ኢትዮጵያ መተን አስጎብኝተናቸው ነበርና እነሱን ልጆቹን ሲያይ ጫማ የሌላቸውን ጫማውን አውልቆ ይሰጣቸው ነበር። ልብሱን ጃኬቱን አውልቆ ይሰጣል ለመንገደኛ ልጆች እና በጣም እንደዛ አይነትም ፍቅር ነበረው። የመርዳትም ሀሳብ ወደፊት ተጫዋችም መሆን ምክንያቱም ፉትቦል ተጫዋች ነበረ። ባስኬትቦል ይጫወታል። ሯጭም ነው ለትምህርት ቤትና ብዙ ሀሳብ ነበረው። ፕሮፌሽናልም ሆኖ ለመጫወት በቤተክርስቲያንም እንዳልኩሽ በጣም አገልጋይ ስለነበረ ዳቆንም መሆን ይፈልግ ነበረ። ብዙ ነበሩ። ባጭር ቀሩ ሀሳቦቹ። በጣም ሰው መጣ ሲባል በቃ ተንደርዶ ሄዶ ስሞ አቅፎ በጣም እንትን ልጅ ነው። አሁን ሰው ቤት ስንሄድ ለምሳሌ ግራጁዌሽን የልጆች ትምህርት ቤት ምረቃ ሲባል እሱ ነው የሚያለቅስና የሚናገረው። በጣም ከሰው ጋር ተግባቢ ልጅ ነበረ፣ ግን እልህ ያለው ልጅ ነበረ። እኔ የአባቶች ቀን የሚባል እዛ ላይ ስጽፍ መጨረሻ ላይ ሲጽፍልኝ በአማርኛ ይሄ አባት የሚለውን በእንግሊዝኛ ተርጉሞ የመጨረሻዋ እኔ ሁሉ ጊዜ እለዋለሁ እና በቃም ሲሸነፍ በጨዋታ ያለቅሳልና ይሄ እኮ ጨዋታ ነው እለዋለሁ እና መጨረሻ ያችን ሲጽፋት እዛ ላይ ይሄ እኮ ጨዋታ ነው ይላል ሁሉ ጊዜ ብሎ ሳየው ያን ወረቀት በጣም አሳዘነኝ። ምክንያቱም ብዙ በጣም በቃ ከሰው ጋር ተጫውቶ ማሸነፍ ነው መብለጥ ነው፣ ግን በቃ በፍቅር ነበር በእውነት ለሁላችንም። እኛ አይደለንም የኛ አብረን ብዙ ቤተሰቦች ነው አንድ ላይ ነው በግሩፕ አለንና እዛ ለሁሉም ግን በቃ ይሄ ለአብዛኞቻችን ለአጎቶቹ አሁን የአጎት ልጅ አለ፣ ሌሎችም አሉ እንደዚሁ የምንቀርባቸው የአብዛኞቻችንን ምክንያቱም ዝም ብሎ እየደወለ አሁን ጋሽሩ የሚባል በጣም ተናል መጥቶ በጣም ያለቅሳል የዮብዬ ጊዜና ምን ነው ጋሽሩ እባክህ አታልቅስ ምናምን ስለው እኔ እኮ አለ አንድ ጊዜ ጉልበቴን ያመኛል እየደወልኩለት አለ ያኔ ኮቪድ ጊዜ ደውሎኝ ነገርኩት እንደዚህ ብያለሁ። በየሳምንቱ ፕሮግራም አድርጎ ዘመዶች እኔ በየስቴቱ አሉኛል አንዳቸው አይደውሉም። እንደዚህ አይነት አሁን አንቺ ልደትሽ ከሆነ ሚድናይት ልክ ጠብቆ ሚድናይት 2 ደቂቃ ስታልፍ መልካም ልደት የሚል ካርድ ይገባል እና ይሄ ሁሉ ነገር በጣም ይገርመኝ ነበር። በተለይ ካለፈ ብዙ ችግሩ በእጅ አንድ ላይ ስትሆኚ አይታወቁም እነዚህ ነገሮች። ሲያልፍ ግን ወደ ኋላ መለስ ብለሽ ስታይ የሚጽፋቸው ቴክስቶች ግን በጣም ለኔም ለማርትዬም ለልጆቻችንም ጉልበት የሆነን ተጠቀመን አብረውን ላሉ ጓደኞቻችን ዘመዶቻችን ለሁሉም ጉልበት የሆነው እኛ ይሄንን ነገር እግዚአብሔር ያደረገው ነገር ነው እና የህይወት ፈተና ቢሆንም የዚህ ልጅ ደግሞ ብዙ ነገርን አስተምሮናል። ምንም ምልክት አልነበረውም እንደነገርኩሽ። ይሄ ሃይፐርትሮፊክ ያወቅነው በአውቶፕሲው ነው። ይሄን በሽታ መሆኑ የሚያወቅነው ምክንያቱም ሌላ ምክንያት ነው መሰለን ምንም ግራ ተጋብተን ነበረ ገባሽ እና ሃይፐርትሮፊክ ካርዲዮማዮፓቲ የሚባለው የልብ በሽታ የሚታወቀው ላስት ሚኒት ላይ ነው when somebody pass away እንጂ በቅድሚያ ምልክቶች አያሳይም። እሱ ነው እንግዲህ የተጠናው እና እሱ እንዳልኩሽ ሯጭ ነበር 5 ማይል ይሮጣል
እንዳልኩሽ ስፖርተኛ ነበረ። አንድ ቀንም አመመኝ ብሎ የማያውቅ ልጅ ነው እና በምንድነው የምንጠራጠረው? በዛ ላይ ስፖርት በምትሰሪ ጊዜ በአሜሪካን ሀገርም ምርመራ ይደረጋል። ሜዲካል ክሊራንስ ተደርጎ ነው የሚገቡትና ጤናማ ነው ተብሎ ነው በዶክተርም ተረጋግጦ ይሄንን ነገር የሚጫወት የነበረው። በሽታ ካለበት አያጫውቱትም እና ይሄ ነገር እንግዲህ ሳይታሰብ ካለ ምልክት የሆነ ነገር ነው። 9ኛ እና 10ኛ ክፍል ሆኖ ስፖርት ላይ ነበር የሚያዘወትር የነበረው እና በተለይ 11ኛ ክፍል ሲጨርስ ወደ 12ኛ ሲገባ በጣም ያው ኮቪድ ነበርና ቤት ነበር ብዙዎቹ ልጆች የሚማሩት። በጣም ይሄ እኔ ለዋለው ምንድነው ስፖርት ሜዲሲን የስፖርት ሕክምና ነገሮችን እሱን መማር መፈልገው ይላል። በቃ የሚገርመው ነገር ለምሳሌ እዛው ካሊፎርኒያ ያሉ ዩኒቨርሲቲዎቹን አመልክት ምናምን እንለዋለን። እሱ ግን ሩቅ ያመለክታል። ለምንድነው ሲባል እዛ ሄጄ ማየት ፈልጋለሁ ወበትናው አሪዞና የሚባል እዛ ዩኒቨርሲቲ ወጥቶለት ታሪክ ደርሶኛል። እንዴ ከከተማ ከሀገር ውጭ ሲሆን በጣም ይወደዳል ስለው ሁሉም ስለው ባከማከን የሚሄድ ፈልጋል። ቆይ መጀመሪያ ጨርስና እግዚአብሔር ከፈቀደ ትሄዳል። ግን እግዚአብሔር ደግሞ እኛ ለሱ ትምህርት ቤት ስናዘጋጅ እግዚአብሔር የተሻለ ቦታ አዘጋጅቶለት ነበረ። በጣም ደስ ብሎት ነበረ። ብዙ ነገሮችን ሰዎችን ምርቃቴን ኦሃዮ ያለ የሷ ያጎቷ ልጅ ባል ነበርና ለዚህ ለእግር ኳሱ አትላንታ ሄደን ተገናኘንና በጣም አዝናለሁ። አንድ ነገር ለግር ፈልጋለሁ። ምንድነው ስለው በጣም ይገርመኛል። እኔ 10 ነን አለ ወንድሞቹ እህቶቹ 10ችንም ልጅ ምረቃ ስንኖር ያው እርስ በርሳችን ነው የምንጠራራዋል እና እሱ ኦሃዮ መጣ ጊዜ በጣም እንደው አንድ ነገር ጠይቃለሁ አለ። ምንድነው ስለው እንዳትቀር ምርቃቴን ትምህርት ቤት ምርቃቴ እንዳትቀርና ማንኛችንም 10ችንም ወንድሞቼ እህቶቼ እኛ ልጆቹ ጠርተው ነው ያቀም እርስ በርሳችን እና በቃ አልቅሶ እንዴት ብዬ ልንገርህ እያልኩ ነበር። በጣም ጓግቶ ነበር ለምርቃቱ። የምርቃቱ ፎቶግራፍ ተነስተዋል። ዝግጅት እሱ በጎን እከሌ ይመጣል እከሌ ትመጣለች ያለ ያረጋል ፕሮግራም። ግን ያው ሰው ያስባል ነው ቢሆንም የተጀመረው ነገር ለሱ እንዳልኩሽ ነው። ይሄ ልጅ የነበረው ጉጉት ከዛ ሀዘን የምንወጣበት ነገር ምንድነው ብለን ብዙ ሰዎች እባካችሁ ይሄን ልጅ ስጋውን ብንቀብር ስሙን አንቅበር። ይሄ እኮ መልካም ልጅ ነውና ለምንድነው በስሙ በጎ አድራጎት ድርጅት የማይቋቋመው? ሌሎች እናቶች፣ ሌሎች ወንድሞች፣ አባት፣ ጓደኛ ማሳለፍ የለበትም? ጓደኞቹ መተው በቃ እንደ የኛኮ የማያያዣው ነበረ ግማንቱን አንዱን ካንዱና በርቱ አይዟችሁ ሂሳብ ሰራተኞች፣ የህግ ሰዎች፣ በህክምና ውስጥ ያሉ ሰዎች ሁሉም ሰው ተረባርቦ ይሄንን ላዘናችን እንባችን የምናብስበት እግዚአብሔር ነው እንባን የሚያብስ አምላክ። ግን ይሄንን በጎ አድራጎት ድርጅት አቋቁመን በእኛ ልጅ ህመም በልብ ህመም ህፃናቶች እንዳይሞቱ፣ የእናት ቅስሟ እንዳይሰበር፣ አባት ተስፋ የሚያደርገው ነገር እንዳይጨልም፣ ወንድምና እህት አንገታቸው እንዳይደፋ፣ ጓደኛ እንዳያፍር፣ ዘመድ አዝማድ እንዳይሳቀቅ የምንችለውን እስቲ ነገር እናርግ ብለን ሁላችንም ይሄንን በጎ አድራጎት ድርጅት አቋቋመን። ኮቪድ ነው፣ ቤት ውስጥ ነው የሚማሩት የነበሩት። እኔ ደግሞ ነርስ ስለሆንኩ መሄድ አለብኝ ስራ ሄድ ነበርና ጧት ቀስቅሼው ትምህርት ቤት ክላስ እንዲጀምር ታች ወርዶ በሰላም ተነጋግረን ነው የወጣነው። እንግዲህ ያ ነው የኔ ሞመንት የነበረው እና ከስራ ሆኜ ነው የተደወለልኝ። ከዛ በኋላ ያለውን ነገር እኔ ብዙም ከባድ ስለሆነ ብዙም የማስታውሰው ነገሮች ለተወሰኑ ቀናቶች ራሴንም በትክክል የሆነውን ነገር ማስታወስ አልችልም ነበር። ኢዮብ አርብ ነው ያረፈው። ሮብለታ ይሄ ሩጫ ውድድር ከቲሙ ጋር ሮጦ እኔ ማታ ነው ሄጄ ያመጣሁት። ምንም ኮቹ ጋር አውርተን ሮብ እንደዛ ሆነ። ሐሙስ ለታ ትምህርት ቤት ውሎ ጓደኞቼ ይመጣሉና ነገ ባርቢኪው እናረጋለን ስጋ ምናምን ገዝተን መሸሽ አልኩት እና እዛ ሬስቶራንት አለ እንደውም ጓደኛችን አለች ታስታውሳለች
የውየ ክትፎ ይወዳል በጣምና ክትፎ ትጓርጌ እና በፍጹም በቃ በሐሳባችን የለም። እኔ አሁን ለሰዎች ስናገር ስለሱ ጤንነት ምናገር በምክንያት ምንድነው ስለ ኢዮብ ጤንነት ብቻ ሳይሆን እሱ በእንዲያ ነገር ካለፈ ብዙ ልጆች እንደዚህ ይላልና ልባችን መጠንቀቅ አለብን። ስለ ልብ ግንዛቤ መውሰድ አለብን። ይሄ ነገር በፍጹም በእኛ እንግዲህ ያልኩሽ ሮብለታ ረጅም ሩጫ የሚሮጡ ልጆች ናቸው ቲሙ እንዳለ እንደዛ ይሮጣ ልጅ ነው እና ልቡ ላይ ምንም ስሜትም አልነበረው። ቢኖረው እኛ ግዴታ ነገ ዛሬ አንልም ነበር። ግን የዛ እንደዛ ሆኖ እንግዲህ ሐሙስ ዕለት እንደዛ ተብሎ ዓርብ ዕለት ንገር እናወራለን በስልክ ታዲ እንዳትረስ እንደዚህ ነው እና ትልቅ ወንድምየው ደውሎ አሞታል ነው ምናምን ስለኝ ለማመን በጣም ሊቀበል ምንድነው አሞታል ማለት እንግዲህ ይወድቃል ምናምን እንደዚህ ነው ነው አሞታል ዳዲ አምቡላንስ ጠርተናል ምናምን ህይወት በቃ ይሄ እንደያንን ነገር ህይወት ለዋጭ ነገር ነው። ስለ ህይወት ያለሽን ግንዛቤ ስለ ፍቅር ስለ ትዳር ስለ ኑሮ ስለ ልጆች ስለ ጠቅላላ ነገር በጣም ብዙ ነገርን ጥያቄ ላይ ያረጋል። ግን እግዚአብሔር ብዙ ሰዎች እኔ ጓደኞቼ የደውል አደራህን ይሄ ነገር ያልፋል ታገስ ይሄን ሀዘን አታክብድ ሀዘን ያመጣል አሁን ድረስ ብሉኝ ሰዎች አሉ። ብዙ ትዝታዎች ግን አሉ። እነዛ ትዝታዎች እግዚአብሔርን አላማረርኩትም ከድሮም ጀምሮ ግን በጣም የሚያሳዝነኝ ለሷም ለሁላችን የሚያሳዝን ነገር ያጉጉቱ ነው። በጣም ስለ ህይወት ደስተኛ ልጅ ነበር። ያንን አልቀብርም እና አሁን የመቃብር እንትኑ ላይ የማትረሳ ብለን የጻፍ ነው። ዘመድም ቤተሰብም ሁላችን በጣም ተቀራርበን ስለሆነ ያደግነው ሁሉም ተነክተው እንደ ልጃቸው ስለሚያዩት ሁሉም ነው የተጎዳው እና ሁሉም እንግዲህ ዶክተሮችም አሉ ሎየርም ኢንጂነርም ምንም በሙሉ ከኛ ግሩፕ ያሉት ሁሉንም ነገር እኛ ማድረግ እንችላለን እንርዳችሁ እናንተን ደግሞ ከዚህ ሀዘን እናንሳችሁ ብለው በእነሱ ኃይል ነው በጓደኞቻችን በቤተሰቦቻችን ኃይል ነው እኛ የቆምነው። እውነት ለመናገር መቼም ሀዘን ሰው ካልደረሰበት ማንም ሊያውቅ አይችልም። ሁሉም ይገምታል በሐሳብ ያስባል እንጂ ማንም ሰው ካልደረሰበት አያውቅም ሀዘንን እና በየቀኑ ሳናስበው ምንውልበት ቀን የለም ልጃችንን። ግን አሁን ደግሞ እንደዚህ ስንናገር makes us more emotional በልብሽ ስታስቢው ለብቻሽ ስታለቅሺ ለብቻሽ አመት ባሎች አሉ ብዙ ነገሮች ይመጣሉ እሱን የምናስታውስበት every day ነው because ልጁ ለመርሳት የምትችው ልጅ አይደለም። ይሄን ነገር ግን ሳናስበው ስለሆነ የልብ ኦልትራሳውንድ መደረግ እንዳለበት ማንኛውም ስፖርተኛ ተጫዋች ይሄንን ማድረግ እንዳለበት አሁን እኛም አዌርነስ እየሰጠን ነው። እዛ ሀገርም ሆነ በየአመቱ የፋሚሊ ዴይ አድርገን ሆስፒታል ከዲፈረንት ሆስፒታሎች ጋር ኮላቦሬት አድርገን ይሄንን አዌርነስ እየሰጠን ያለ ነው። ተወዳዳሪ ልጆች ተጫዋች ልጆች ያንግ ልጆች ይሄንን ምርመራ እንዲያደርጉ ለማወቅ በሱ በሃርት ኦልትራሳውንድ ይሄ ሊገኝ ይችላል ተብሎ አሁን መረጃ ስለአገኘን እሱን አዌርነስ እየሰጠን ነው። በፊት የሚያደርጉት only EKG ነው which means የሃርት ምርመራ በቀላሉ በሱ ሊገኝ አይችልም ይሄ ሃይፐርትሮፊክ ካርዲዮማዮፓቲ እና እሱን እንዲያደርጉ አዌርነስ እየሰጠን ነው። በእንግሊዘኛ ኢዮብ ሆፕ ፎር ቺልድረን ኤንድ ዩት ነው። በአማርኛ ደግሞ ኢዮብ ተስፋ ለህፃናትና ለወጣቶች ድርጅት ነው። እንደ ተቋቋመ በመጀመሪያው አመት እርዳታውን አድርገን ወደ $50,000 ወደ $30,000 የሚያወጣ ዕቃ ለልብ ማዕከል ነው እንግዲህ መጀመሪያ የላክነው ዕቃዎቹንና ወደ 25-30 የሚሆኑ ልጆች ታከሙ እና እሱን መተን በሰጠን ጊዜ አይተን ነበር ይሄን ምን ያህል አሁን ያልሻቸውን ነገሮች በሙሉ አናውቅም ነበር። መተን ጎብኝተን ነው ይሄንን ነገሮች ያየ ነው እና ምን ያህል የሚያሳዝን ነገር መሆኑን እንዳልሽው አይናችን ተገለጸ። ሞር እንድንሰራም ይሄ ድርጅቱ
ሞር እንድንቀጥልበት ሞር እንድናይ ያደረገን እሱ ነው። ልጆቹን በማየት ምን አይነት ችግር እንዳለ በመመልከት ይሄን ብቻ አይደለም ብዙ ሞር ማድረግ አለብን ብለን እንግዲህ እየቀጠለ ሄደው ይሄው 4 አመት ከአንድ ሆስፒታል ወደ ጳውሎስ ሆስፒታል ጥቁር አንበሳም ደርሰናል። አሁን ከአንድ ሆስፒታል ወደ 3 ሆስፒታል ከ20-30 ልጅ ወደ 100-200 ልጆች ለማሳከም ደርሰናል። አንድም ልጅ ካዳንን ለኛ በቂ። የአንድ ልጅ እናት ካላለቀሰች የአንድ ልጅ አባት ቅስሙ ካልተሰበረ ለኛ በቂያችን ነው። የመጀመሪያው ልጅ ታምራት ይባላል። ከቡታጅራ የመጣ ልጅ ነው እና ታምራት ስንገባ ይሄው እናንተ ልጅ የመጀመሪያ ልጅ ነው ብሎ አልጋ ላይ ተኝቶ ነበር። በጣም አይረሳኝም። በጣም ታምራት ኢዮብን ይመስላል። ጠይም ልጅ ነው እንደ ኢዮብ ነው እና እኔ በቃ ልክ ስንት አመት ነው 17 አመት ኢዮብ 17 አመት የመጀመሪያው ታካቢ ልጅ 17 አመት መልኩ በቃ እዛ ቆሜ ዶክተሮቹ ምን ሆነሃል? እኔ በቀጥታ በቃ እኔ እግዚአብሔር ይሄን ነገር ምክንያት ያደረገው እንደዚህ አይነት ልጆች ማዳን እንድችል ነው። ኢዮብዬን የሚመስል ልጅ የመጀመሪያ ታካሚ ሆኖ ማዳኑ ከዚህ በላይ ምን የሚያስደስተኝ ነገር አለ? ህፃናት ልብ ማዕከል በላክነው ህክምና ሲንግል ማም ራሷ ልጆቿን አላባት የምታሳድግ እናት እኔን ብቻ አይደለም እንኳን አዳናችሁት 3 ልጆቼንም አሁን አላሳብ አሳድጋለሁ። የመንግስት ሰራተኛ የሆኑ ሰውዬ የ2 አመት ልጃቸው ድና እግዚአብሔር ይመስገን እኔ እኮ የመንግስት ሰራተኛ በምንም አይነት ልጄን ማሳከም አልችልም ነበር መቼት ሞታለች እያልኩ ማስባት። ሌሎች በጣም ታሪኩን ስትሰሚ ልጆቹን መልክ ስታይ በቃ ጉልበት ይሆናል። እግዚአብሔር ይመስገን በእኛ ኢዮብዬ ከኛ እጅ ቢያመልጥም እግዚአብሔር ደግሞ በስሙ በሱ ስም ብዙ ልጆች ብዙ ወላጆች ተስፋ ያገኙ። እኔ ወላጅ ያናገርኳት ልጅ እኔ እኮ መተኛት አልችልም ማልተኛበት ምክንያት ልጄ አተነፋፈሱ በፍጹም የሚያሰቅቅ ነው። ለመተንፈስ እየተቸገረ ነው። ልቡ ላይ ቀዳዳ ነበረው። እግዚአብሔር ይመስገን እኛ በላክነው ኦክሲጅኔተርና ፐርፊውዥን ፓኬጅ ሰርጀሪ ተደርጎለት ድኖ አሁን አመተንም አግኝተናል። እነዚህ ናቸው ለኛ ምስክሮች የሚሆነን። ለሰው በመናገርበት ጊዜ ብዙ ተራ የሚጠብቁ ልጆች አሉ። እነዚህን ተራ የሚጠብቁ ልጆች የናንተ ዓላማ ምንድነው ይሉኛል አንዳንድ ሰዎች። አንድ ልጅ ማዳን ነው። አንድ ልጅ እኔ እኮ አንድ ልጅ የኔ አንድ ልጅ ሞቶ እኮ ሌላ እናት አሁን ሳታለቅስ ካደረች በቃ እኔ እግዚአብሔር ይመስገን ኢዮብዬ ስሙ አለ በዛ ልጅ። በታምራት ህይወት ውስጥ የኢዮብዬ ህይወት አለ። ያ ነው ጉልበታችን፣ ያ ነው አቅማችን እና በጣም ደስ ይላል። ለሰዎች እኔ በመናገርበት ጊዜ ስለ ኢዮብ ፋውንዴሽን የኛ ወገኖች ናቸው በለፉበት የደከሙበትን ገንዘብ እየሰጡን ብዙ ነገሮች ማድረግ እና በመናገርበት ጊዜ ኢዮብዬ ከኔ ጋር ባይኖር የሱን ትምህርት መመረቅ ባላይ ሌሎች ልጆች እኮ መመረቅ ይችላል። ሌሎች ወላጆች እግዚአብሔር ይመስገን በሰላም ተኛ ልጃችን፣ በሰላም ተኛች ልጃችን። ሴት ልጅ ከዚች ለመራመድ አልችልም ምትለኝ በረሽ ልጅ እግዚአብሔር ይስጣችሁ ብላ እጅሽን ስትይዝ ከዚህ በላይ ጉልበት የለም። ቀላል አይደለም። እስከ $100,000 ድረስ ሰብስቦ የሜዲካል ኢኩዊፕመንት ገዝቶ ኢኩዊፕመንቱ መላኩ እዚህ ሀገር ይሄን ነገር ተሳካ ብሎ ማለት እንደ ትልቅ ድርጅት አንድ ትልቅ ስራ ነው እና ይሄንን ሁሉ የሚሰሩ ቮለንቲር ናቸው። 5 ሳንቲም ተከፍሏቸው አይደለም። ጓደኞቻችን ቤተሰብ ዘመዶቻችን የሚቀርቡን ከኛ ጋር ያሉ ናቸው። ይሄንን በገንዘብም በጉልበትም በሞራልም እኛንም ተስፋ እየሰጡ ያቆሙን በጣም ብዙ ሰዎች አሉ። ብናገር አይበቃም እዚህ ለማመስገን እንኳን እና እውነት ለመናገር በጣም ብዙ ሰፖርተር ነው ያለንና ይሄንንም ደግሞ ባይን ያዩ ያመኑብን የሚያደርጉትን ነገር ለሚሰጡትን ነገር እኛም ደግሞ አሁን የመጣ ነው ለ13 ቀን ነው። ቀላል አይደለም። እንቅልፋተሽ በጣም ከባድ ነው 16 ሰዓት ትራቨል ማድረግ። ግን እንደዚህ አምነው እንደዚህ አርገው የላኩንን ሰዎች ምን እንደሚደረግ አይተን ራሳችን ሰተን ራሳችን አይተን ስንመለስ ለማንኛውም ለሚረዳሽም ሰው
ደስ ይለዋል። እሱ ነው ዋናው ነገር። በዚህ ባሳለፍነው አመት እንግዲህ ከነኚህ ከጥቁር አንበሳ የልብ ሕክምና ክፍል ጋር ከጳውሎስ ሆስፒታል ሁለት ክፍል ነው ያለው። አንደኛው የልብ ቀዶ ጥገና የሚያደርጉ ክፍል አለ፣ አንደኛው ደግሞ ካትላብ የሚባል አለ። እዛ ሁለቱ ጋር እንደገና ደግሞ ከህፃናት ልብ ማዕከል ጋር እነሱ በጠየቁን እኛም ደግሞ ሰብስበን ባገኘነው ገንዘብ ምንችለውን እቃዎች ቁሳቁሶች ከጣሊያን ሀገርና ከአሜሪካን ሀገር ገዝተን እንደገና ደግሞ አነስተኛ የሆኑ መሳሪያዎችን ለጳውሎስ ሆስፒታል የቀዶ ጥገና የልብ ቀዶ ጥገና ለሚያደርጉ ዶክተሮች እነኚህ ያስፈልጉናል። እነኚህ ከተቻሉ ስራችንን በጣም ጉልበት ይሰጠናል። የሚያስፈልጉ እቃዎችና እነሱን ባለማግኘታችን ማድረግ የምንፈልገውን ያልቻናቸው እቃዎች አሉ ብለውን እኛም የምናቃቸውን እዛ ያሉት ቅድም የጠቀስኩት ዶክተር ውብሸት የሚባለው እሱ በሚያቃቸው ሜትሮኒክ እሱ ያለበት ከተማ ነው ያለው። እዛ ባለ መሳሪያውን የሚገኝበትን ዘዴ አድርጎ እኛ ኬንያ ካለ ካምፓኒ ፔስሜከሩ ተገዝቶ እንደገና ቅድም ያልኩት ፐርፊዥን ፓኬጅ እና ኦክሲጅኔተር የሚባሉት ልጆቹ የልብ ቀዶ ጥገና በሚደረግባቸው ጊዜ እንደ ልብና እንደ ሳምባ ሆኖ የሚያገለግሉ መሳሪያዎችን ለነኚህ 3 ተቋሞች ሰጥተናል። መጥተዋል እቃዎቹ እና እነኚህን እቃዎቹን ለዶክተሮቹ ለሐኪሞቹ ለምታደርጉት እኛ እቃዎቹን ማቅረብ ነው፣ ሙያው የለንም። ግን እናንተ በሙያው ዘርፋችሁ ጊዜያችሁን፣ ዕውቀታችሁን፣ ጉልበታችሁን ደከመን ሰለቸን ሳትሉ ከሐኪም እስከ ነርስ እስከ ሕክምና ባለሙያዎች እስከ መስሪያ ቤቱ ማንኛውም የመስሪያ ቤቱ አባላት ጭምር የምታደርጉትን እናመሰግናለን ለማለት ለወደፊትም እንዴት በቀጣይነት መስራት እንችላለን ምንድነው ማድረግ ያለብን ብለን ለመነጋገር በግንባርም እንደዚህም 3ቱም ተቋሞች ደግሞ በአንድ ላይ መጥተው በጋራ ይሄንን የርክክብ ስነ ስርዓት እንድናደርግ እሱን ተነጋግረን ነው። እነሱም ጊዜያቸውን ሰውተው ይመጣሉ። እንደገናም ደግሞ አብሮ የመስራት መስማሚያ ዶክመንት እሱን እንደዚሁ ለ3ቱም ተቋሞች አዘጋጅተናል። እሱንም እንፈራረማለን። ይሄ ምንድነው አብረውን የሚደግፉን ሰዎች እኛ በአብዛኛው የሚሰበሰበው ገንዘብ በተለያየ ከግለሰቦች የሚሰበሰብ ገንዘብ እኛ ለዚህ ትራንስፖርት ማድረጊያ ለዚህ ማድረጊያ ቢለው በጣም የሚቻለን ሁሉ በሙሉ እዚህ የምትወጣ ገንዘብ አንድ ልጅ ሊድንበት ይችላል፣ አንዲት ህፃን ልጅ ልታከምበት ይችላል ብለን ለብዙዎቻችን አብረውን የሚሰሩ ሰዎች የሂሳብ ሰራተኛው ሰዎች በጣም በግልጽነት ነው ይሄን ነገር ለህዝብ የሚናገሩት ምስክርነት የሚሰጡትና እሱን ለማድረግ ነው። ለወደፊትም እስቲ ምን ማድረግ አለብን ምን ብንሰራ ይሻላል የሚለው ነገር ይሄ ፋውንዴሽን በሀገር ውስጥ ድጋፍ በወገኖቻችን ድጋፍ በመላው ዓለም የሚገኙ ወገኖቻችን ደግፈው ነው። ብዙ ጊዜ ሰዎች ለምንድነው የአሜሪካን ካምፓኒዎችን ማጠይቁት ምናምን ይሉናል። ችግሩ እነሱ የአሜሪካን ካምፓኒዎች እርዳታ የሚሰጡበት ጊዜ ያ ነገር እዛው አሜሪካን ውስጥ እንዲውል ነው የሚፈልጉት። ምክንያቱም የራሳቸው ደንበኞች የራሳቸው ድምጽ የሚሰጡ ሰዎች ስለሆኑ የሚፈልጉት። እኛ ደግሞ የምንሰበስበው ገንዘብ እዚህ ነው ብዙ ሰዎች ሊረዳ የሚችለው ብዙ ህሙማን ህይወት መቀየር የሚችለው እዚህ ነውና ያንን ደግሞ ማትረዳት የምንችለው ወገኖቻችን ስለሆነ እሱንም በአስረግጠን ለመናገር ነው ይሄንን ዝግጅት ያዘጋጀነው። እንግዲህ የኢትዮጵያ ልባና ህጻናት ምርጫ ላለፉት 36 ዓመታት እንዲህ አይነት አገልግሎት ሲሰጥ ነው የቆየው። በነፃ ነው ሲሰጥ የቆየው። የዛሬ 18 ዓመት ደግሞ የራሱን ሆስፒታል ገንብቶ በጥቁር አንበሳ ግቢ ውስጥ አገልግሎቱን በነፃ እየሰጠ ነው የሚገኘውና እንደምታውቂው የልብ ህክምና አገልግሎት በጣም ውድ የሚባል አገልግሎት ነው። በነፃ መስጠት ደግሞ ሌላ ተቃርኖ ያለው ነገር ነው። አንድ ውድን ነገር በነፃ መስጠት እንዲህ አይነት የሚያግዙ ድርጅቶች፣ ግለሰቦች፣ ተቋሞች ያስፈልጋሉ ማለት ነው። ከማህበረሰቡ እርዳታ ከመንግስት እርዳታዎች አሁን ደረስንበት የምንለውን ደረጃ ልንደርስ አንችልም ማለት ነው። የኢዮብ ወላጆች ቅድም መግለጫው ላይ እንደሰማሽው የሚሰሩት ስራ በጣም ሰፊ ነው። እነሱ የሚያደርጉት ነገር በልብ ህመም የሚሰቃዩ ልጆችን የሚታደግ ነገር ነው። በአሁኑ ሰዓት ቅዱስ ጳውሎስ ሆስፒታል የልብ ቀዶ ህክምና አገልግሎትን እየሰጠ ይገኛል። የልብ ቀዶ ህክምና አገልግሎት እንግዲህ በባህሪው ውድ ነው ስል ለአገልግሎቱ የሚያስፈልጉት ግብአቶች በዋጋም ውድ ናቸው። እንደገና ደግሞ በቀላሉም እዚህ ገበያ ላይ የምናገኛቸው አይደሉም። ሐኪሞቻችን ብዙ ጊዜ አገልግሎት መስጠት እየፈለጉ የሚቸገሩባቸው ነገሮች ናቸው። የኢዮብ ወላጆች እዚህ ጋር መምጣታቸው ዛሬ እንዳየነው የርክብክቡ ላይ
ብዙ ሐኪሞቹ የሚገለገሉበትን የብዙ ህይወትን የሚታደግ እቃ ነው ይዘውልን የመጡት። ከዛሬው በፊትም ብዙ ድጋፍ ሲያደርጉልን ነበረ። የታካሚዎችን ህይወት ታድገዋል። ሐኪሞቻችንም ለሚሰሩት ስራ ከፍተኛ አስተዋጽኦ አድርገዋል። አሁን ላይ የልብ ቀዶ ሕክምና የሚፈልጉ ህጻናትና አዋቂዎች በጣም በርካታ ናቸው። በተለይ አሁን ከቶንሲል ጋር ተያይዞ የሚመጣው የልብ ህመም ሪውማቲክ ቫልቩላር ሄርት ዲዚዝ የምንለው በብዛት እኛ ሀገር ተንሰራፍቶ ይገኛል። በአገር ደረጃ በልብ ሕክምና ፍለጋ የተመዘገቡ ኦፕሬሽን የሚያስፈልጋቸው ታካሚዎች ቁጥር ከ7 ከ10 ሺህ በላይ ነው ተመዝግበው ኦፕሬሽን የሚያስፈልጋቸው ማለት ነው። በዛው ልክ ደግሞ ህክምናውን በሽታመሙ እንዳለባቸው ያላወቁ ወደ ህክምና ተቋማት መጥተው በቂ ግንዛቤ ኖራቸው ዲያግኖስድ ያልሆኑ ደግሞ በጣም በርካታ ሰዎች ሊኖሩ ይችላሉ። ስለዚህ አጠቃላይ የልብ ህክምና አገልግሎቱ በብዛት እየተሰራጨም ስለሆነ ወይ የተለያዩ ቦታዎች ስለሚሰጥ ህብረተሰቡ ወደዛ በመሄድ የልቡን ጤንነት ቼክ ቢያደርግ አንድ እሱ ነው። ሁለተኛ ደግሞ እንደየው ፋውንዴሽን አይነት ያሉ ተቋማትን እንደዚሁ በጎ አድራጎት በማድረግ ተደራሽነቱን ቢጨምሩ ጥሩ ነው ብለን እናስባለን። ሌላ በጣም ልብ የሚሰብረው የልብ ቀዶ ሕክምና ላይ ስንመጣ ቋሚ እቃዎች ኖረው ባለሙያ ኖረው አሁን ላይ የተቸገረን ያለ ነው አላቂ እቃዎች አለመኖራቸው ነው። በዚህ ምክንያት ለታካሚዎች መድረስ አልቻለም። ስለዚህ አላቂ እቃዎቹ በቀጣይነት አቬለብል የሚሆኑበት በተሟላ ሁኔታ ቢኖር አገር ውስጥ ይህ ለመንግስት የቤት ስራ ሆኖ ወደፊት በዛ ላይ ቢሰራ ይበልጥ ተደራሽነቱ ይጨምራል። እንዲሁም ደግሞ ተመሳሳይ የህብረተሰቡ አካላት ደግሞ አቅሙ ያላቸው መደገፍ የሚችሉ ያሉትን ጥቂት ተቋማት ቢደግፉ ለብዙ ታካሚዎች ይደረሳል ብዬ አስባለሁ። ሀዘኑ ያው የሚታወቅ ነው። የልጅ ሀዘን ምን ያህል ከባድ እንደሆነ ይታወቃል። ግን አንዳንድ መጥፎ ነገርን ለበጎ ነገር ሌላ ሰው ለማዳን መጠቀም ደግሞ ጥንካሬ ይጠይቃል፣ መመረጥ ይጠይቃል ብዬ ነው የማስበው። እና እኔ መጀመሪያ ጊዜ ሳገኛቸው ገና ሀዘኑን ብዙ አልወጣም ከውስጣቸው እና ሆስፒታሉ ሊጎበኙበት በነበረው ከአንድ ሰዓት በላይ ሁሉ ያለቅሱ ነበር ሁለቱ። እና በዛ ወቅት እውነት ለመናገር አብረሻቸው ለመስራት ፍራቻ ነው የሚያድርብሽ። የነበራቸው የሀዘን ጥልቀት ይሄ ነው የሚባል አይደለም። እና ዛሬ አሁን እዚህ ቆሞ በእንዲህ አይነት ጥንካሬ ይህን ያህል አግዘው ስታይ መጽናናቱን እንኳን ፈጣሪ ሰጣቸው ነው የምትየው። ግን ምንም ልጃቸውን በስጋ ቢያጡትም ስሙን ግን ከመቃብር በላይ አድርገውታል ብዬ አስባለሁ። እና የትኛውም ሀዘን እንዲመጣ የምትፈልጊው ነገር አይደለም። ግን ከመጣ ለካ ለዚህም ዓላማ ለበጎ ዓላማ መዋል ይቻላል የሚለውን ምሳሌ አብነት የሚሆኑ ሰዎች ናቸው። እንደ ኢዮብ ፋውንዴሽን ወይም እንደ ኢንጂነር አበባውና እንደ ሲስተር ማርታ ጥሩ ልብ ያለው ሰው ያስፈልገናል ብዬ ነው የማስበው። እስከዛሬ ለተደረገልን እርዳታም በእነሱም በኢትዮጵያ ሕዝብም ትልቁን ምስጋና እያቀረብኩኝ ወደፊትም አብሮነታቸው እንዳይለየኝ ነው ጥሬን ማቀርብ። ለኢዮብ ቤተሰቦች እንግዲህ ልጃችሁን በስጋ ብታጡ በመንፈስ ሁልጊዜ እንዲኖር አድርጋችሁታል። እግዚአብሔር ይስጥልን፣ እናመሰግናለን። በእናንተ በኩል ያየነው በጎነት በሁሉም ሰው ላይ እንዲያድር የሀዘን ዳርቻ እንዲያደርግላችሁ ካሁን በኋላ ስለ ሀዘን ሳይሆን የጀመራችሁትን ለሌሎች ተስፋ መስጠትን እንድቀጥሉበት እንዲያበረታችሁ እላለሁ። ለእነሱ ብቻ ሳይሆን እነሱ ደግሞ ይህን ድጋፍ እንዲያደርጉ ለሰጡ ሰዎችም እንግዲህ እግዚአብሔር ይስጥልን ለማለት ፈልጋለሁ። ለኢዮብ ወላጆች እንግዲህ ዘላቂ መጽናናት ይስጣችሁ ላለሁኝ ላደረጋችሁት ነገር በጣም ከልብ ነው ማመሰግነው። በተለይ እንደ ባለሙያ ከታካሚዎች ጋር በቅርብ እንደመሆን በየቀኑ የሚኖራቸውን ስቃይ፣ ህመም፣ ተስፋ መቁረጥ ሕክምና አገልግሎት በቀላሉ መታከም የሚችል በግብዓት እጥረት ምክንያት አገልግሎቱን መስጠት ሳንችል ቤተሰብ ምን ያህል እንደሚሰበር እናውቃለን። እና አሁን ያደረጋችሁት ነገር ለብዙ ታካሚዎች ነው የደረሳችሁት። ብዙ ነፍሳትን አትርፋቸዋል እና በርቱ። እንደ ባለሙያም በማከማቸው ታካሚዎች ስም እንደ ሀገርም ይበል የሚያሰኝ ነገር ያደረጋችሁት ነገር እና እንግዲህ በወጣ ፈጣሪ ይተካ እና በርታችሁ ደግሞ ወደፊት አብረን ሰርተን በተለይ አሁን እንደ ቅዱስ ጳውሎስ ሆስፒታል ተቋማት የማስተማሪያ ማዕከል ስለሆኑ ተመሳሳይ ባለሙያዎችን ለማፍራት በትምህርቱም ዘርፍ እንደዚሁ ተጨማሪ ድጋፍ ያደርጉልናል ብለን ወደፊት እናስባለን። በአጠቃላይ ከልብ ያመሰግናለሁ። በጎ አድራጎት ድርጅት ስንመሰርት አንዱ 3 ነገሮች ናቸው። አንደኛው ለማህበረሰባችን ስለ ልብ ህመም እውቅና ለመስጠት ነው። እኛ አውቀን ሳይሆን
ሰው ልቦትን ልብ ይበሉ የሚል መርህ ነበረን። ልቦትን ልብ ይበሉ የምንለው ሰው ደረቱን እያመመው እየቀሰፈው እያያዘ ብርድ ነው ትራስ አልተመቸኝም ይላል። ይሄ ምንድነው እንግዲህ በልብ ህመም የሚሰቃይ ቤተሰብ ታማሚው ብቻ አይደለም የሚጎዳው፣ በቤተሰብ በእናት ላይ፣ በባል ላይ፣ በሚስት ላይ፣ በወንድም በእህት ምናምን በሙሉ ቤተሰብ አባል ላይ ከፍተኛ ጫና አለው። ስለዚህ ልቦትን ልብ ይበሉ ራሳችን አንዱ መርህያችን ልቦትን ልብ ይበሉ ባኮትን የልጆቾትን ልብ ይበሉ ራሱ። ሌላው ደግሞ እንደኛ ቅስማቸው የተሰበረ አንገታቸውን የደፉ ወላጆች ልጆቻቸውን በተለያየ ምክንያት ያጣዋሉ። ያንን ነገር አንድም ልጅ ያጣ ወላጅ ለያንን ጉልበት ያንን ሀዘን ወደ ጉልበት ቀይሮ እናት ሌላ እናት እንዳትጎዳ፣ አባት ሌላ አባት እንዳይጎዳ ልጁ ባረፈበት ምክንያት ወይም ደግሞ እግዚአብሔር በመራቸው መንገድ መጣጣር አለባቸው የሚል እሱን መልእክት ለማሳለፍ ነው። እኔ ሁሌም ነው ማወራው እንዳለ በጸሎቴም ቢሆን ሁሉ ጊዜ ከኛ ጋር እንዳለ ነው ማስበው እና በየሳምንቱም ሄጄ ጎበኛለሁ እና እነግረዋለሁ ምን ሀፕን እንደተደረገ አወራለሁ ከልጄ ጋር። ያ ነው እስካሁንም እንደዚህ ሁሌም በሐሳቤ በልቤ በመንፈስ ከኔ ጋር እንዳለ ነው ማስበው። ቤተክርስቲያን ሄድና እኔ ጥግ ላይ ቆሜ እሱ በዚህ ጸበል ለማደል ወደዚህ ውርውር የሚልበት ጊዜ አለ። ከበሮ ይዞ ከበሮ በመምታት ከመዘምራኖች የሚሆንበት ጊዜ አለና በቃ በየሳይ አንዳንድ ጊዜ አሁን ቤተክርስቲያን ባለ ደስ ይላል፣ ግን እዛ ሄጄ ዮብዬን ባይ ይሻላል አለ። እቃ ገዝተን ገንዘብ ከፍለን ቼኩን ፔመንቱን ውርዱን ሳደርግ ዮብዬ አይዞሽ እና ባንተ ነው። አሁን በቀደም ለታ የቤተሰብ ቀን ስናከብር የሜምበርሺፕ የሚባል የአባሎች መሰብሰብ እዛ ኮሚቴ የሚሰሩ ልጆች ዛሬ 33 ሰዎች አገኘን ብለው መልእክት ስንለዋወጥ ዮብዬ የማትረሳ ያልኩህ ለዚህ ነው። የምናረገውን ነገር ብዙ ሰዎች እየደገፉ የምንሰራውን ስራ አይተው እኛ አንተን ማስታወስ ብቻ ሳይሆን ባንተስ የሚደረገው ነገር መልካም ብዙ በጣም ጊዜያቸው ከኛ ጋር በቃ ድንገት ተዋውቀውን አብረውን የሚያለቁ ሰዎች አሉና ደስ ይለኛል። ዮብዬ አይዞሽ ከኔ ጋር ነሽ ያለሽው ጓደኛዬ ልጄ ነው። ምክንያቱም ልጄም ጓደኛዬ